ጭንቅ ብሎሃል፣ የሆነ ሐሳብ ወጥሮዋል፣ ቁጭ ብለህ እስትግፋር አብዛ። አላህ ነቢዩላህ ኑህን ዓለይሂ ሰላም አስመልክቶ የተናገረውን አልሰማችሁም? ምን ህዝቦቼ ወይ ጌታችሁን ምህረት ጠይቁ፣ ثم توبوا إليه ከዛም ወደ እርሱም ተመለሱ። ይህን ካደረጋችሁ ዩርሲል السماء عليكم مدرارا አይነሳም ይህ በላ ይህ መከራ አይነሳም በተውባ ካልሆነ በስተቀር በእስትግፋር። ትዳር ነው የምትፈልጊው? ከአላህ ጋር ባለሽ ግንኙነት አሳምሪው፣ ወደ አላህ ተመለሺ። ያ ረብ በይ፣ አላህ ይለግስሻል። እንደው ማረኝ ጌታዬ ሲል አላህ ዝናቡን ለቀቀው። አላህ ዝናቡን ለቀቀው። አርሐም ራሒሚን። የሰው ሸይጣን አለ መካሪ፣ ገሳጭ፣ ተቆርቋሪ መስሎ ይመጣና ይህን እኮ እንዲህ ለአንተ አስቤ ነው ለአንቺ አስቤልሽ ነው ብላ አኼራሽ የምታበላሻለች። الحمد لله الذي هدانا لهذا الدين وما كنا لنهتدي لولا أن هدانا الله ثم الصلاة والسلام على المبعوث رحمة للعالمين وعلى آله وصحبه وسلم تسليما كثيرا أما بعد فالسلام عليكم ورحمة الله وبركاته. ودنا يتكبراتشو يا أفريكا تيفي تكتاتاوش እናቶች አባቶች ወንድሞች እህቶች እንዴት ሰነበታችሁ? እንዴት ቆያችሁ? አላህ Subhanahu Wa Ta'ala በያላችሁበት ቦታ አካባቢና ስፍራ ሰላማችሁን የበዛ አላህ ያድርገው። አላህ ይጠብቃችሁ፣ አላህ ይጠብቀን። ይህ ሳምንታዊ ፕሮግራማችን አስባቡ ሪዝቅ፣ የርዝቅ ሰበቦች፣ ከሐሳብ ከጭንቀት መገላገያ መፍትሄዎቻቸው ማን ናቸው እነማን ናቸው የምንመለከትበት ፕሮግራም ነው። በባለፈው ፕሮግራማችን እንግዲህ የሪዝቅን ጠቅለል ያለ ትምህርቶችን ተመልክተናል። ሪዝቅ ከአላህ እንደሆነ ተምረናል። ያንን ትምህርት ቁጭ ብላችሁ እንደተማማራችሁበት ለዛሬው ፕሮግራም ደግሞ በጉጉት እንደጠበቃችሁት ተስፋ አደርጋለሁ። የዛሬ የመጀመሪያው ከርዝቅ ሰበቦች አንዱ ከስረቱል እስትግፋር፣ የዓለማቱን ጌታን አላህን ምህረት መጠየቅ ነው። ርዝቅ እንዲሰፋ ትፈልጋለህ? እስትግፋር አብዛ። ርዝቅሽ እንዲሰፋ ትፈልጋለሽ እህቴ? እስትግፋር አብዢ። አስተግፊሩላህ አስተግፊሩላህ ረቢ እግፊር ሊ ወቱብ ዐለየ ኢነከ አንተ ተዋቡ ራሒም የነቢዩ ሰለላሁ ዐለይሂ ወሰለም መገለጫ ነበር። አብዱላህ ብን ዑመር የዑመር ብን ኸጣብ ልጅ ረዲየላሁ አንሁ ሲናገሩ ይላሉ፣ እኛ ይላል ለነቢዩ ሰለላሁ ዐለይሂ ወሰለም አንድች ቦታ ላይ አላህ መልእክተኛ ቁጭ ብለው 100 ጊዜ እንቆጥርላቸው ነበር ይላል። ሱብሃንአላህ። ምን ይላሉ አብዱላህ ብን ዑመር? ኩና ነዑዱ ሊረሱሊላሂ ሰለላሁ ዐለይሂ ወሰለም ፊል መጅሊሲል ዋሂድ 100 መራ። ያ አላህ፣ እስቲ ልብ ብላችሁታል ይህን መልእክት? ለነቢዩ ሰለላሁ ዐለይሂ ወሰለም አንድች ቦታ ላይ ቁጭ ብለን ተሰባስበን እኛ 100 እንቆጥር ነበር። ምን ሲሉ? ረቢ እግፊር ሊ ወቱብ ዐለየ ኢነከ አንተ ተዋቡ ራሒም። ረቢ እግፊር ሊ፣ ጌታዬ ወይ ማረኝ፣ ወቱብ ዐለየ፣ በእኔ ላይ ተመለስልኝ፣ ተውበቴን ተቀበለኝ፣ ኢነከ አንተ ተዋቡ ራሒም፣ አንተ ተውበትን የምትቀበል አዛኝ ሩህሩህም ጌታ ነህ እያሉ ነቢዩ ሰለላሁ ዐለይሂ ወሰለም 100 ጊዜ ይሉ ነበረ። ያ አላህ፣ እንዳልኳችሁ በዚህ ፕሮግራም ላይ ሐሳባችን ጭንቀታችን የምንገላገልበት ለአኼራችን ስንቅ የሆነን ርዕስ ነው የተዘጋጀው። አላህ አኼራችንን ያማረ አላህ ያርግልን። አሟሟታችንን አካሄዳችንን ያማረ አላህ ያርግልን። በእስትግፋር እሱን እያወሳን እሱን እየዘከርን የምንጓዝ አላህ ያድርገን። ከመሆኑም ጋር እስትግፋር ለዱንያ ጭምር ጥቅም አለው። ይሄን ያሱ ለዱንያ ጭምር። አብዱላህ ብን አባስ ረዲየላሁ ዐንሁማ ባስተላለፉት ሐዲስ ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም መን ለዚመ ልእስትግፋር ጀዐለ ላሁ ለሁ ሚን ኩሊ ዲቅን መኽረጃ ወሚን ኩሊ ሀምን ፈረጃ ወረዘቀሁ ሚን ሐይሱ ላ የሕተሲብ። ረዋሁ አቡ ዳውድ። እስትግፋርን ሙጭኝ አድርጎ በየጊዜው ጌታዬ ማረኝ ማረኝ፣ ወንጀለኛ ነኝ ማረኝ ሚል፣ ለወንጀሉ ምህረት የሚጠይቅ ተውባ የሚያደርግ ወደ አላህ የሚመለስ እስትግፋር የሚያበዛ ከስረቱል እስትግፋር እሱ አንደበት ላይ የበዛለት ሰው ጀዐለ ላሁ ለሁ አላህ ለሱ ያደርግለታል ሚን ኩሊ ዲቅን መኽረጃ፣ ከሁሉም ጭንቅንቅ መጨናነቅ መጣበብ ጋር መውጫን ቀዳዳን አላህ ያበጃጅለታል። ወሚን ኩሊ ሀምን ፈረጃ፣ ሐሳብ ጭንቀት ካለ አላህ ፈረጃውን አላህ ያመጣለታል። ጭንቅ ብሎሃል፣ የሆነ ሐሳብ ወጥሮዋል፣
ቁጭ ብለህ እስትግፋር አብዛ። እስቲ ሳምንታችንን ለእስትግፋር እናድርገው። እስቲ እስትግፋር እናብዛበት። ያ ረብ እንበለው፣ ማረኝ እንበለው። ዱንያ አኺራ አላህ ያስተካክላ። ወረዘቀሁ ሚን ሐይሱ ላ ያሕተሲብ ርዝቁንም ካላሰቡት ያመጣለታል። አያችሁ፣ ርዝቁንም ካላሰቡት ያመጣለታል። በምን? በእስትግፋር አላህን ምህረት ስለጠየቀው። አላህን ምህረት ስለጠየቀው። በአንድ ወቅት ታላቁ ዓሊም ታቢዒይ ጋር ሐሰን አልበስሪ ጋር ሰዎች መጠው ስሞታ አቀረቡ። ጃአ ረጁሉን ኢላ ሐሰን አልበስሪ ረሒመሁላህ የሽኩ ለሁ ቀሕጣ፣ ስለ ቀሕጥ ስለ ድርቅ ያነሳል። እንደው ድርቅ ተከሰተ፣ ምን በላው ምን ጠጣው አጣን፣ ዝናብ ጠፋ፣ አንቱ ባኮት እንዶ አርጉልን አላቸው። ፈቃለ ለሁ አክሲር ሚነል እስትግፋር፣ ከእስትግፋር አብዛ፣ ምህረት ጠይቅ አላህን አሉት። ፈጃአ አኸሩ፣ ሌላውን መጣ፣ የሽኩል ፈቅራ፣ ድህነትን ስሞታ የሚያበዛ ድህነት በዛ፣ ድህነት ቆነጠጠኝ፣ የቤት ክራይ የምከፍለው አጣው፣ ተጨናነኩኝ፣ ልጆችን ማሳድግበት አጣው እያለ ሲጨናነቅ ዱዓ አርጉልኝ አላህ ፈረጃውን እንዲያመጣልኝ ሲላቸው፣ ይህንንም አክሲር ሚነል እስትግፋሪ፣ ከእስትግፋር አብዛ አሉት። ፈጃአ ሳሊሱን፣ ሶስተኛው መጣ፣ የሽኩ አደመል ኢንጃቢ፣ ልጅ እንደሌለው በስሞታ መልክ ያቀርባል። ልጅ የለኝም፣ ረጅም ዓመት ጠበቅኩ፣ ልጅ አጣው፣ አላህ ልጅ እንዲሰጠኝ ዱዓ አርጉልኝ። አላህ አው ያማል። ወላሂ ልጅ የሌላችሁ አላህ ልጅ አላህ ይለግሳችሁ። ረጅም ዓመት ጠብቃችሁ ያጣችሁ አላህ ዘከርያን እንዳስደሰተው፣ ሳራን እንዳስደሰታት፣ ኢብራሂምን በዛ በሽምግልና እድሜ እንደሰጣቸው አላህ ለእናንተም ይለግሳችሁ። ሰጪ ነው፣ ቻይ ነው፣ ቃዲር ነው። ወሁወ ዓላ ኩሊ ሸይን ቀዲር ነውና አላህን ለመኑት። የዚህ ጊዜ ሐሰን አልበስሪ ጋር ሁሉ ጥያቄ ሲመጣ ፈቃለ ለሁ፣ ለሳቸው ተባሉ፣ ምንድን ነው የምትለው? ያም ሲመጣ ይሄ ነው፣ ይህም ሲመጣ ሲሉ ፈቃለ ለሁ አክሲር ሚነል እስትግፋር፣ ይህንን እስትግፋር አብዛ ብለው ስላሉት ሰዎች ምንድን ነው እስትግፋር አብዛ የጠየቋችሁ ዱዓ አርጉልን ነው ሲሏቸው፣ ፈቃል አለም ተስመዑ ቀውለ ላህ ተዓላ አን ነቢይህ ኑሕን ዓለይሂ ሰላም፣ አላህ ነቢዩላህ ኑሕን ዓለይሂ ሰላም አስመልክቶ የተናገረውን አልሰማችሁም? ምን? ኑሕ ዓለይሂ ሰላም በጣም በሚያጅባችሁ ወንድሞች እህቶች 950 ዓመት ለይለ ወነሃራ፣ በቀንም በማታም በሌሊትም በቀኑም ማለት ነው እያፈራረቁ ዳዕዋ አድርገዋሉ። ሳይሰለቻቸው ወደ ላኢላሃ ኢለላህ ወደ ተውሂድ ጥሪ አድርገዋሉ። ዛሬ ሰው ወደ ተውሂድ ጥሪ ሲደረግ አልበዛም ይላል። ተውሂድ እኮ ነቢያቶች የተላኩበት ትልቁ ጉዳይ ነው፣ ዋና መሰረት ነው። ተውሂድ ከሌለ ሁሉም ነገር የለም፣ ባዶ ነው። የተፈጠርንበት ዓላማ ነው አላህን በብቸኝነት መገዛት። ወለቀድ በዓትና ፊ ኩሊ ኡመቲን ረሱላን አን ያዕቡዱ ላህ ወጅተኒቡ ጣጉት፣ በእርግጥም በእያንዳንዱ ማህበረሰብ ላይ መልእክተኞችን ልከናል። አን ያዕቡዱ ላህ፣ አላህን በብቸኝነት ተገዙ፣ ወጅተኒቡ ጣጉት፣ ጣዖታትን እራቁ የሚሉ መልእክተኞችን እኮ አስነስተናል፣ ልከናል። አላህ ልከዋል። 124,000 ነቢያቶችና ረሱሎች ተልከዋል። ሐሰን አልበስሪ ይሄ ጥያቄ ሲቀርብላቸው አላህ ነቢዩላህ ኑሕ ዓለይሂ ሰላም በቁርአን ላይ የገለጻቸውን ያስተማሩትን አልሰማችሁም? ኑሕ እንዳልኳቸው ያሁሉ ዓመታት ተጣሩ፣ ህዝቦቻቸውን ዳዕዋ አደረጉ። ምን አሉ? ካደረጓቸው ዳዕዋዎች መካከል ከጠሯቸው ጥሪዎች መካከል እዚች የቁርአን አንቀጽ ላይ የተገለጸው ምንድን ነው? ፈቁልቱ እስተግፊሩ ረበኩም ኢነሁ ካነ ገፋራ ዩርሲሊ ሰማአ ዓለይኩም ሚድራራ ወዩምዲድኩም ቢአምዋል ወበኒነ ወየጅዐል ለኩም ጀናት ወየጅዐል ለኩም አንሃራ። ሱብሓነላህ። ፈቁልቱ አልኳቸው፣ እስተግፊሩ ረበኩም ጌታችሁን ምህረት ጠይቁ፣ ኢነሁ ካነ ገፋራ እርሱ እጅግ ሲበዛ መሃሪ የሆነ ጌታ ነው። ገፋራን ማለት በጣም ሲበዛ ሙባለጋ ነው። በጣም ሲበዛ መሃሪ የሆነ ጌታ ነው። ይህን ካደረጋችሁ ዩርሲሊ ሰማአ ዓለይኩም ሚድራራን ከሰማይ በተከታታይ ብዛት ያለውን ዝናብ ይለግሳቸዋል። ወዩምዲድኩም ቢአምዋሊን
ወዩምዲዱኩም ቢአምዋሊን በገንዘብም ይለግሳችኋል፣ ወበኒን በልጆችም፣ ወየጅዐል ለኩም ጀናትን ወየጅዐል ለኩም አንሃራ ጅረቶችና አትክልቶችን ትናንሽ ጅረቶችና አትክልቶችንም ያደርግላችኋል። ሐሰን አልበስሪ ያሉት መልስ አልተመለሰም። ልጅ የጠየቀው ወበኒን አለ፣ ገንዘብ የጠየቀው ቢአምዋሊን አለ። ድርቅን ያለው ደግሞ ዩርሲል ሰማ አለይኩም ሚድራረን አለ። ዝናቡን መጣ በምን ምክንያት? በእስትግፋር። ያንተ እስትግፋር ሀገሩን ሰላም ሊያደርጉ ይችላል። ያንቺ እስትግፋር እህቴ ርዝቅን ሊያሰፋ ይችላል። የኔ እስትግፋር ድርቅ ሊያጠፋ ይችላል። ስለዚህ ሁላችንም ወደ አላህ እንመለስ። እስትግፋርን ማብዛት ለዱንያ ለአኼራችን ጭምር ምንድን ነው? ስኬት ነው። ለዱንያ ለአኼራ ስኬት ነው። ነቢያቶች በአጠቃላይ የተጣሩበት እኮ ነው። ሁድ ዓለይሂ ሰላም ወያ ቀውም እስተግፊሩ ረበኩም፣ ህዝቦቼ ወይ ጌታችሁን ምህረት ጠይቁ፣ ሱመ ቱቡ ኢለይህ ከዛም ወደ እርሱም ተመለሱ። ይህን ካደረጋችሁ ዩርሲል ሰማአ ዓለይኩም ሚድራረን ከሰማይ በተከታታይ ዝናብን ይለግሳችኋል፣ ወየዚድኩም ቁወተን ኢላ ቁወቲኩም ኃይልን አላህ ይጨምርላችኋል፣ ከኃይል ወደ ኃይል አላህ ያሸጋግራችኋል። ወላ ተተወለው ሙጅሪሚን አመፀኞች ላችሁ ናችሁ እንዳትመለሱ። ምህረት ጠይቁ። ምህረት ያስፈልጋል። አዎ ለምን ዛሬ ወንጀሎች በዝተዋል። ወላሂ የወንጀል አይነቱ አብዴት ሆኖ መጥተዋል። ከባባድ ወንጀሎች እንደ ቀላል ይታያሉ። ዚናው ረክሰዋል፣ ዛሬ ቀላል ሆኗል። አላህ ይጠብቀን። አስካሪ መጠጥ መጠጣቱ ቀላል ሆኗል። ወለድ መብላቱ ቀላል ሆኗል። የሰው ደም ማፍሰሱ ቀላል ሆኗል። የሰው ገንዘብ መውሰዱ ቀላል ሆኗል። ይህ ሁሉ በበዛበት ታዲያ አላህ በላውን አያመጣም እንዴ? ቁርአን ላይ ነግሮናል እኮ ظهر الفساد في البر والبحر አለ አላህ። በየብሱም በባህሩም መከራው ተገለጸ። በምን ምክንያት? ቢማ ከሰበት አይዲ ናስ የሰው ልጆች በሰሩት ወንጀል አለ። አዎ የኔ ወንጀል የእጄ ውጤት ማለት ነው። ቢማ ከሰበት አይዲ ናስ አለ አላህ። መከራው ምንድን ነው ከተባለ ድርቅ ሊሆን ይችላል መከራ፣ ጦርነት ሊሆን ይችላል መከራ፣ አለመግባባት መባላላት ሊሆን ይችላል፣ አንዱ መግደል ሊሆን ይችላል። በጣም መከራው ተገለጸ አለ። በምን? ቢማ ከሰበት አይዲ ናስ ሊዩዚቀሁም ባዕደ ለዚ አሚሉ አለ አላህ። ከሰሩት ወንጀል ከፊሉን አመጣ እነሱን ሊያቀምሳቸው አለ። እንደየስራችን ወንጀሉን ተመጣጣኝ ቢያመጣማ እኮ በምድር ላይ አንንቀሳቀስም ነበር፣ ጠፍተናል። ግን አላህ ጥቂት አመጣ፣ ኮርኮም ያደርገናል እንድንነቃ። ለምን? ለዓለሁም የርጅዑን አለ አንቀጹን ሲዘጋው፣ ወደ እሱ እንዲመለሱ ዘንዳ ወደ አላህ እንድንመለስ ተውባ እንድናደርግ። ይበቃኛል፣ ከዚህ ድርጊቴ መቆጠብ አለብኝ፣ በቃኝ፣ ወንጀል ያጎበጠኝ በቃኝ ብለን እንድንመለስ ነው። ተውባ እንድናደርግ ነው። ያ አዩሃ አለዚነ አመኑ ቱቡ ኢለላሂ ተውበተን ነሱሃ ነው። ትክክለኛ ተውበት አድርጉ ነው፣ እንድንመለስ ነው። አላህ ምን ያመጣው? እነዚህን በላዎች ምኖች የሚመጡት። ስለዚህ በላ የሚባለው ነገር አሉ ዑለማዎቹ ሲገልጹት ወኢነል በላ ማ ነዘለ ኢላ ቢዘንቢን አሉ። የአብዱላህ ኢብኑ አባስ ንግግር ነው ይባላል። ወኢነል በላ ማ ነዘለ ኢላ ቢዘንቢን፣ በላ ማለት መከራ አልወረደም በኃጢአት በወንጀል ቢሆን እንጂ። ወላ ሩፊዓ ኢላ ቢተውበቲን፣ አይነሳም ይህ በላ ይህ መከራ አይነሳም በተውባ ካልሆነ በስተቀር፣ በእስትግፋር ወደ አላህ በመመለስ ካልሆነ አይቀለበስም። ስለዚህ ሁላችንም ወደ አላህ መመለስ ነው። ለአኺራችንም እንዳልኳችሁ ምንድነው ስንቅ ነው፣ ዱንያ ላይም ደግሞ ርዝቃችን። እስቲ ስንት ክራውድድ የሆነብህ፣ ነገሮች ጨነቅነቅ ያለብህ ስንት አለ። ንግድ ቦታ የሆነ ነገር በቃ እምቢ ያለኝ፣ ገበያው እምቢ ያለኝ ያልክ ስንት አለ። እዚህ ጋር በስንት ነገር ተወጠርክ ብለህ የተቀመጥክ አለ። እስቲ እስትግፋር አብዛ። ጌታዬን እኮ አምጪው ሊሆን ይችላል፣ የጌታዬን መንገድ ስቼ ሊሆን ይችላል እኮ፣ ትእዛዙን ጥሼ ሊሆን ይችላል። ስለዚህም ወደ እሱ መመለስ አለብኝ ብለን ወደ እሱ እንመለስ። ወንጀሎች እንዳልኳችሁ አብዴት ሆኖ ነው እየመጡ ያሉት። ሰው ዛሬ ቀላል ነው እኮ የፎቶ ሾፒንግ ምንድን ነው የምትሉት? ኤዲት እየደረገ ምናምን፣ ቃሉ እናንተ ነው የምታውቁት። ያልሆነ ነገር አስመስሎ ሰውን የመጉዳት የሰውን ስም ማጥፋት፣ ኤዲት እያደረገ ያልሆነ ነገር አስመስሎ ማቅረብ ወንጀል ነው፣ ከባድ ነው። ከዚህ ነገር ተቆጠብ ወንድሜ፣ ከዚህ ነገር ተቆጠብ እህቴ። ይህን ከማሰራጨት ሼር ላይክ ከማድረግ መቆጠብ አለብን። የሌለን ነገር አስመስሎ ማቅረብ አይሆንም፣ በእስልምና የተከለከለ ነው፣ ወንጀል ነው። የሰው ስም ማጥፋት ወንጀል ነው፣ ከባድ ወንጀል ነው። እናት አባት ይታመጻሉ ዛሬ፣ ከባድ ወንጀል ነው። ምን ያስፈልገዋል? እስትግፋር ያስፈልገዋል፣ ምህረት ያስፈልገዋል።
ነብዩ ሰለላሁ ዐለይሂ ወሰለም እኮ በቀን በጣም ብዙ እስትግፋሮች እንደሚሉ እኮ ተመልክተናል አይደል እንዴ? ወላሂ አሉ እኔ በአላህ ይሁንብኝ ኢኒ ለአስተግፊሩላህ ወአቱቡ ኢለይህ ፊል የውሚ አክሰረ ሚን 70 መራ። እኔ በአላህ ይሁንብኝ በቀን ከ100 ጊዜ በበለጠ ወይም ደግሞ ከ70 ጊዜ በመለጠ፣ በሌላ ቦታ 100 ሚል አለ፣ ከ70 ጊዜ በበለጠ ወደ አላህ እመለሳለሁ፣ ምህረትን እጠይቃለሁ። ነብዩ ሰለላሁ ዐለይሂ ወሰለም አለዚ ገፈረ ላሁ ማ ተቀደመ ሚን ዘንቢህ ወማ ተአኸረ፣ ያ ያለፈ ወደፊት ወንጀል የማራቸው ጌታ፣ ምህረት የለገሳቸው፣ ጀነት የተመሰከረላቸው፣ ከጀሃነም ንጹህ የተባሉት አሽረፉል አንቢያ ወልሙርሰሊን ረቢ እግፊር ሊ ካሉ የአላህ ምህረት ለግሰኝ ብለው ብዙ ጊዜ በቀን ከጠየቁ አይኔ፣ ጆሮዬ፣ አንደበቴ፣ ቀልቤ፣ ልቡናዬ ስንት አይነት ነገር የሚያስቡ ስንት ወንጀል የሚሰሩ እኔስ ወደ አላህ መመለስ የለብኝም? መመለስ እንዳለብን ሁላችንም እናምናለን። ተግባሩን አላህ ይለግሰን። ከአፍታ ቆይታ በኋላ ተመልሰን እንመጣለን። አሁንም ሳትርቁ ባላችሁበት ጠብቁ። ካፍታ ቆይታ በኋላ ተመልሰን መተናል። ሰዎች ነን፣ እንሳሳታለን። ኩሉ በኒ አደም ኸጣ ነው። የአደም ልጅ በአጠቃላይ ተሳሳሽ ነው። አልሳሳትም፣ እንደ መላይካ ነኝ እኔ፣ ወንጀል አልሰራ ምንማ ማህሪው ጌታውን ምን ጠይቀዋለን? ነብዩ ሰለላሁ ዐለይሂ ወሰለም በአንድ ሐዲስ ምን አሉ? ወለዚ ነፍሲ ቢየዲህ፣ ነፍሴ በእጁ ባለው ጌታ ይሁንብኝ፣ ለው ለም ቱዝኒቡ፣ እናንተ እኮ ወንጀል የሚባል ነገር አልሰራም ብትሉ ባሰሩ፣ ለዘሀበ ላሁ ተዓላ ቢኩም፣ አላህ እናንተን አስወግዶ፣ ወለጃአ ቢቀውሚን፣ ሌሎችን ሰዎችን ያመጣል፣ ዩዝኒቡን፣ ከዛ ወንጀል ላይ የሚወርቁ፣ ፈየስተግፊሩን አላህ ተዓላ፣ ከፍ ያለውን ጌታ አላህን ደግሞ ምህረት የሚጠይቁ፣ ፈየግፊሩ ለሁም፣ ለእነሱ ደግሞ ፈየግፊሩ ለሁም፣ ምህረት የሚሰጣቸው። አዎ ሰውኛ ባህሪያችን ነው። ወደ አላህ መመለስ፣ እሱን ምህረት መጠየቅ፣ አለማዘግየት፣ ወዲያው መመለስ፣ አላህ ስብሓንሁ ወተዓላን ምህረትን መጠየቅ በእኛ ላይ ይጠበቅብናል። ወዲያው መጠየቅ፣ አለመዘግየት፣ ነገ አለማለት፣ ዛሬውኑ መጠየቅ። ነገ በእኛ እጅ አይደለም፣ በእኛ እጅ አይደለም። ወላሂ ስንት እህቶቻችን አሉ ነገ ሂጃቤን ለብሳለሁ፣ ቆይ 40 ዓመት ሲሞላኝ፣ ቆይ ሳገባ፣ ቆይ የሆነ ደረጃዬን ስጨርስ ብለው እቅድ አውጥተው ያ ያሰቡት እቅድ ሳይደርስ ሞት የቀደማቸው፣ ቀብር የጠራቸው፣ ከምድር በታች የገቡ ስንት እህቶች አሉ፣ ስንት ወንድሞች አሉ። ሰላት ስገድ፣ ምህረት ጠይቅ፣ አላህን እስትግፋር አድርግ፣ ወደ አላህ ተመለስ ሲባል ቆይ ነገ በእኛ እጅ አይደለም። መች እንደምንጠራ አናቅም። የዚች ዱንያ ቆይታችን አጭር ናት። መቼ አናቀውም። ለመሞት ሆስፒታል መተኛት አያስፈልግም ወንድሞች፣ ለመሞት ሆስፒታል መተኛት አያስፈልግም። አላህ ከፈለገ ቁጭ ብለን እየተነጋገርን እየተጨዋወትን የሆነች ሰበብ አላህ ሊያጠፋን ይችላል፣ ሊወስደን ይችላል። አዎ ኢዛ ጃአ አጀሉሁም ላ የስተእኺሩነ ሰዓተን ወላ የስተቅድሙን ነው። ስለዚህም አላህን ሁሌ ዝግጅት አድርጎ ምህረት መጠየቅ፣ ነገ አለ ማለት፣ ወዲያው መመለስ። ስንመለስ እንዳልኳችሁ በሽበሽ ነው። በቃ ሱብሓነላህ፣ ጭንቀት አለ ይወገዳል፣ ርዝቅህ ይሰፋል። ትዳር ነው የምትፈልጊው፣ ከአላህ ጋር ባለሽ ግንኙነት አሳምሪው፣ ወደ አላህ ተመለሺ። ያ ረብ በይ፣ አላህ ይለግስሻል። ያ ረብ በል፣ አላህ ይለግሳል። ልጅ ነው የምትፈልገው፣ እስትግፋር አብዛ። ገንዘብ ነው፣ እስትግፋር አብዛ። ድርጅት እንዲያድግ ነው፣ እስትግፋር አብዛ። ጉዳይ እንዲስተካከልልን፣ አዎ እስትግፋር አብዛ። የእስትግፋር ውጤቱ ብዙ ነው። የሙሳ ህዝብ በድርቅ ተመተው በአንድ ሰው ወንጀል ተይዘው በአንድ ሰው እስትግፋር እኮ ነው በላው የተነሳላቸው አይደል እንዴ? ሙሳ ዓለይሂ ሰላም 70 ሺህ የሚጠጉ ሰዎች መጥተው አንተ ሙሳ፣ አረ ድርቅ በዛብን፣ ህፃናት አለቁ፣ ሽማግሌው አለቀ፣ እንስሳው ወደመብን፣ ባክህን አላህን ምህረት ጠይቅልን፣ ለምንልን፣ ዝናቡን ይልቀቅልን አሉ። ዝናብ የሚመጣው ከሱ ነው። አላህ አልሰጥም አልለቅም ካለ የትኛው ጀግና ነው
እኔን ዝናብ አወርዳለሁ ብሎ ሊመጣ የሚችለው? በየትኛው አቅሙ? በየትኛው ሰው ሰራሽ እንትኑ አቅሙ? በየትኛው ቴክኖሎጂ? ወላሂ አይችልም። ማንም አይችልም። አላህ አላዘንብም ካለ ማንም አይችልም። ወላሂ ይሄን እንወቅ። ስለዚህ ሊመጣ የሚችለው ከሱ ጋር ስንታረቅ ነው። እሱን ተናንሰን ስንለምነው ነው። ሙሳ ዓለይሂ ሰላም እንደተባሉት ሄደው ጌታችን ወይ ዝናቡን ልቀቅልን ሲሉ አላህ አንድ መልእክት ላከላቸው ለሙሳ። እናንተ መካከል ሙንዙ 40 ሰና እኔን 40 ዓመታት ሲያምፀኝ የነበረ ባሪያ አለ። የአላህ ቻይነቱ አያችሁ። 40 ዓመት አምጾት ደብቆታል። ሰውየውን አላጋልጠውም። ከአላህ እዝነቱ መገለጫው አንዱ የእኛን ወንጀል መሸፈኑ ነው፣ መሰተሩ ነው እንጂማ ዛሬ ጠዋት ወንጀል ሰርተን ከሰዓት ላይ ወንጀላችን ግንባራችን ላይ ቢጻፍ ከሰው ጋር የሚቀላቀላለ? ወንጀል የሚሸት ቢሆን ኖሮ አሉ አንድ ዓሊም እኔ ከሰው ጋር መቀላቀል አልችልም ነበር አሉ። ሱብሃንአላህ። አላህ ሰተረን ደበቀን እኮ በቃ ደብቆናል እንጂ እንደምንሰራው ተደብቀን የምናደርገውን ያውቃል አላህ፣ ግን ሰተረን ደበቀን። ይህ ሰው 40 ዓመት ደበቀው አላህ። ስለዚህ ያላችሁ ሙሳ ተጣራና ያ ሰው ይውጣ። ያ ረቢ እኒ ሰውቲ ضعيف ድምፅ የደካማ ነው፣ እንዴት የሁሉ ህዝብ ላዳርስ ስላለው ይህን መልእክቴን አሉ። አንተ አዳርስ፣ ተጣራ፣ ማድረሰኛ ኃላፊነት ነው። ሙሳ ዓለይሂ ሰላም ህዝቡ ዘንድ ወጡ። አንተ 40 ዓመት ሙሉ ጌታን ስታምጽ የነበርክ ባሪያ ውጣ፣ በአንተ ምክንያት ጠብታ ዝናብ አንከልከል አሉ። አላህ 70,000 ሰዎች ጆሮ ላይ የሙሳን ንግግር ከተተው። ሁሉም እንዲሰማ አደረገው። ሁሉም ጋር ደረሰ፣ ሰውየው ጋም ደረሰ። 40 ዓመት ሲያምጽ የነበረው ዞር ይላል፣ ወደ ቀኝ ሚወጣ የለም፣ ወደ ግራ ቢዞር ሚወጣ የለም፣ ወደፊት ወደ ኋላ ቢመለከት ሚወጣ የለም። የሚመለከተው እሱና እሱን ነው። ጨነቀው። ከወጣ በበኒ እስራኤል ሊዋረድ ነው፣ ካልወጣ ደግሞ ሰው በድርቅ ሊያልቅ ነው። ምን ያድርግ? ሁሌም መፍትሄ ከአላህ ዘንድ ነውና አላህ ወደ እሱ የተመለሱትን አያሳፍርምና የእሱ በር ሁሌም ክፍት ነው። ሲጨነቅ ሰው ጭንቀቱን የሚያስወግድ አላህ ነው። ሰዎች በር ሲዘጉብህ፣ ጀርባ ሲሰጡህ፣ አድማ ቢያደርጉብህ ሁሌም በሩ ያልተዘጋ ጌታ የእሱ ዘንድ ነውና ሁላችንም ወደ እሱ መመለስ እንዳለብን የምንማርበት ትምህርት ነው። ይሄኛው የሙሳ ታሪክ በሙሳ ጋር ከሙሳ ህዝብ ጋር የመጣው ታሪክ ለእኛ ትልቅ ቁም ነገር አለው። ይህ ሰው 40 ዓመት አምጿል። ከወጣ ሊዋረድ ነው፣ ካልወጣ ድርቅ ሊመታ ነው። ሰው የለበሰውን ልብስ አናቱ ላይ ሸፍኖ ያ አላህ 40 ዓመት ሙሉ አንተን ሳምጽህ ትእዛዝን ስጥስ ደብቀህ ሸሽገህ አስቀመጥከኝ። ዛሬ ወደ አንተ ስመለስ ታጋልጠኝ ወይ ጌታዬ፣ ምህረትህን እንደው ማረኝ ጌታዬ ሲል አላህ ዝናቡን ለቀቀው። አላህ ዝናቡን ለቀቀው። አርሐም ራሒሚን የአዛኞች ሁሉ አዛኝ ነው ጌታ፣ ቂም የሚባል ነገር የሌለበት ጌታ፣ ለህዝብ ለባሪያዎቹ አዛኝ ነው ጌታ፣ ሲመለሱ የሚደሰት ጌታ አላህ ዝናቡን ለቀቀው። ሙሳ ዓለይሂ ሰላም በጣም በመገረም በጣም በመደነቅ ያ አላህ ይህ ሰው ሳይወጣ እኮ አጠጣህን፣ ረሕመትህን ለገስከን ሲሉ አዎ ቅድም የከለከልኳችሁ በሱ ኃጢአት ነው፣ አሁን ደግሞ የጠጣችሁት በሱ ተውበት ነው፣ እስትግፋር ነው። ወንድሜ አየህ፣ ያንተ እስትግፋር፣ እህቴ ያንቺ እስትግፋር፣ የኔ እስትግፋር፣ የኛ እስትግፋር ሀገራችንን ሊለውጡ ይችላል። ሰላሙን ሊያመጣልን፣ ድርቁን የሚባለውን በላዎችን ሊያነሳልን ይችላል። ስለዚህ ሁላችንም እስትግፋር ወአኒቡ ኢላ ረቢኩም ወአስሊሙ ለሁ፣ ወደ ጌታችሁ ተመለሱ፣ ለሱም እጃችሁን ስጡ። አዎ ወደ አላህ መመለስ፣ ተውባ ማድረግ፣ ምህረት መጠየቅ፣ በየጊዜው ማረኝ ማረኝ ማለት፣ አላህን ምህረትን መጠየቅ፣ መጨቅጨቅ ያስፈልጋል ወንድሞች። ኢነላሃ ተዓላ አሉ ነቢዩ ሰለላሁ ዐለይሂ ወሰለም፣ ሀያሉ ጌታ አላህ ከፍ ያለው ጌታ አላህ እኮ የብሱጡ የደሁ ቢለይሊ ሊየቱበ ሙሲኡ ነሃሪ፣ አላህ በሌሊት እጁን ይዘረጋል። ሊየቱበ ሙሲኡ ነሃሪ፣
ቀን ላይ ሲያምጹት ወንጀል ሲሰሩ ትእዛዙን ሲጥሱ ለነበሩት ምህረት ሊለግሳቸው ሲቶብቱ ሊቀበላቸው ወየብሱጡ የደሁ ቢነሃሪ በቀንም ደግሞ እንደዚሁ እጁን ይዘረጋል ሊየቱበ ሙሲኡ ሌይሊ ሌሊት ላይ ሲያምጹት የነበሩትን ምህረት ሊለግሳቸው ሐታ ተጥሉዐ ሸምሱ ሚን መግሪቢሃ ፀሐይ ከመግቢያዋ እስከምትወጣ ጊዜ ድረስ ፀሐያውን በምስራቅ ትወጣለች በምዕራብ ትገባለች ያ ቀን የቂያማ ምልክት ግን በምዕራብ ትወጣለች አቅጣጫዋን ትቀይራለች ያ የትልቁ የቂያማ ምልክት ነው ያ ቀን እስኪመጣ ድረስ አላህ ባሪያውን ተውባ ሊቀበለው ሌሊቱን 24 ሰዓት በአጠቃላይ ክፍት ነው በር ብለዋል አላህ መሐሪ ነው አዛኝ ነው ሩህ ነው እንደ አላህ አዛኝ ማንም የለም አርሐም الراحمين የሆነ ጌታ አላህ ሊምረን ተዘጋጅቷል ምህረት ብቻ አይደለም ዱንያ አኺራችንን ሊያስተካክልልን ጭንቀታችንን ሊያስወግድልን የተስተካከለ ሐያት ሊሰጠን ልጅ የሌለህ ልጅ ሊለግስህ ድርቅ የተመታበት ሀገር ድርቁን ሊያነሳልህ ገንዘብ ያጣ ገንዘብ ሊሰጥህ ስራ የተበላሸብህ ክራውድድ የሆነብህ ከዛ ክራውድ ጭንቀት ሊገላግልህ ሐሳብ ጭንቀትን ሊያስወግድልህ አላህ ዝግጁ በምን በእስትግፋር ተውባ በማድረግ ወደ አላህ በመመለስ ግልጽ ነው ወንድሞች ወደ አላህ በመመለስ ስለዚህ ተውባ ማድረጋችን ከጭንቀት የምንገላገልበት ከሆነ ተውባ ማድረጋችን ርዝቃችን የሚሰፋበት ከሆነ ተውባ ማድረጋችን በዱንያም ስኬታማ ሆነን የቀብር ቤታችንን የሚያስተካክልልን ዱንያ ላይ ሰላም እንድንሆን ሱብሃንአላህ ትዳር ላይ ሰላም ለመሆን ከፈለግ والله استغفار እናብዛ ትዳራችን የተስተካከለ እንዲሆን استغفار አላህን ስታምጽ ቤትህ ሊናጋ ይችላል አላህን ስታምጽ ጎረቤትህ ጋር ሰላም ልታጣ ይችላል አላህን ስናምጽ የምንጋልባት ፈረስም ከሆነ ክፍለ ሀገር ላይ ታምጽብናለች መኪናው ሊበላሽ ሁሉን ነገር በወንጀላችን ቢማ ከሰበት አይዲናስ የሰው ልጆች በሰሩት ወንጀል ነው አው የወንጀላችን ውጤት ነው ስለዚህ ምን እናድርግ استغفار ማብዛት ተውባ ማድረግ ወደ አላህ መመለስ ሁል ጊዜ እሱን መጨቅጨቅ እንዴ እኛ አይደለንም ነቢያቶች እኮ በአጠቃላይ የታዘዙበት ጉዳይ ነው እኮ استغفار አደም አለይሂ ሰላም ጀነት ውስጥ የአላህን ትእዛዝ ጥሰው ነበር አይደል ከሐዋ ጋር ሆነ ከባለቤታቸው ጋር ኢብሊስ እንግዲህ መካሪ መስሎ ዛሬ እንዲህ ነው እኮ የሰው ሸይጣን አለ መካሪ ገሳጭ ተቆርቋሪ አይደል መስሎ ይመጣና ይሄን እኮ እንዲ ላንተ አስቤ ነው ላንቺ አስቤልሽ ነው ብላ አኺራሽን የምታበላሻለች ላንተ አስቤልህ ነው ብሎ አኺራህን የሚያበላሻለህ ከአላህ መንገድ የሚያስተህ ወደ መጥፎ ነገር የሚከታህ ሸይጣንም መጣና እንደው እኔ ለእናንተ ተቆርቋሪ ነኝ ወቃሰመ ለሁ ማለት የሚለው እንደው ማልላቸው እኮ በአላህ ይሁንብኝ እን ተቀጣለ እኮ አትብሉት የተባላችሁት እኮ ዘላለም ስልጥና ስንቱን እዚህ ላይ ዘውታሪ ንግስናችሁ እንዳይኖር ነው እንም ብሉ ተጠቀሙ ብሎ ሸላለመላቸው ተቆርቋሪ መስሎ መጣ በሉ አላህ እንዳትበሉ ብሏቸው ነበር ትእዛዝ መጠበቅ የነበረበት የአላህ ነው የኢብሊስ አይደለም ከጀነት ወጡ ኢብሊስ በጥመቱ ቀጠለ አደምና ሐዋ ግን ቁርአን ላይ አላህ እንደገለጻቸው ቃላ ሁለቱም አሉ ረበና ጌታችን ሆይ ظلمنا أنفسنا نفسوቻችንን በድለናል وإن لم تغفر لنا وترحمنا أنت ካልማርከና ካላዘንክልን لنكونن من الخاسرين እኛ ከከሳሪዎች እንሆናለን እኛ ከከሳሪዎች እንሆናለን ምን ካላልክልን ካላዘንክልን ምህረትን ካልለገስከን ወደ አንተ ተመልሰናል ባክማረን አሉ ማን አደምና ሐዋ አላህ ማራቸው نوح عليه السلام رب اغفر لي ولوالدي ولمن دخل بيتي مؤمنا وللمؤمنين والمؤمنات ጌታዬ ወይ ምህረት ለግሰኝ ማረኝ استغفار እኮ ነው ለወላጆቼም እንደዚሁም እኔ ቤት ደግሞ አማኝ ሆኖ ለገባ ለወንድም ለሴትም አማኝ ምህረት ለግሳሉ ሙሳ عليه السلام ربي إني ظلمت نفسي فاغفر لي ጌታዬ ወይ እኔ ነፍሴን በድያለሁ ማረኝ አሉ داود عليه السلام فاستغفر ربه ጌታው ምህረት ጠየቀ وخر راكعا وأناب እንደውም ለጌታውም ደግሞ ወደቀ ተደፋ በግንባሩ ወደሱም ተመለሳል
የዳውድ ልጅ ሱለይማን ዓለይሂ ሰላም ምህረት ጠየቁ። ረቢ እግፊር ሊ ጌታዬ ወይ ማረኝ፣ ወሀብ ሊ ሙልከን ለኔ ንግስናን ለግሰኝ፣ ላ የንበጊ ሊአሐድ ሚን ባዕዲ ከኔ ውጭ ለማንም አይገባውናል። አያችሁ ረሱል ዓለይሂ ሰላቱ ወሰላም አላህ ምን አላቸው? ወስተግፊር ሊዘንቢከ ወሊልሙእሚኒነ ወልሙእሚናት ለኃጢአት ምህረት ጠይቅ፣ ለአማኞችም ለወንድም ለሴቶችም አማኞችን ምህረት ለምንላቸው። ዓሊይ ብን አቢ ጣሊብ የሚባሉት ታላቁ ዓሊም፣ ዓሊይ እንግዲህ ማነው ሰሓቢይ ማለት ነው። የረሱል ዓለይሂ ሰላቱ ወሰላም ሰሓቢይ የሆኑት ዓሊይ ረዲየላሁ አንሁ የሚገርም ንግግር አላቸው። አጀብቱ በጣም ተገረምኩኝ፣ ሊመን ዩህለኩ ወነጃቱ መዐሁ ለሚጠፋ ለሚውድም ሰው እንደው ነጃው መውጫው ፈረጃው እሱ ጋር ያለ አሉ። ቂለ ወማ ሂየ ምንድን ነው ሲባሉ ቃለ አልእስትግፋር እስትግፋር ነው አሉ። እሱ ጋር መድኃኒቱ መፍትሄው ያለ ሰው ሊጠፋ ያለ ሰው አሉ። ግን መፍትሄው እሱ ጋር ያለ ምንድን ነው መፍትሄው? እስትግፋር። አዎ እስትግፋር ከጭንቀትህ ከምንህ አላህ ያድነሃል። ወማ ካነ አላሁ ሙዐዚበሁም ወሁም የስተግፊሩን አላህ እነሱን የሚቀጣቸው አይደሉም እነሱ ምህረት እየጠየቁ። አዎ ይህ ርዕስ እስትግፋር፣ ከስረቱል እስትግፋር ምህረትን መጠየቅ፣ ወደ አላህ መመለስ፣ ተውባ ማድረግ በዚህ ክፍል አንቋጨውም። በቀጣይ ክፍል ነማዚጅ ምሳሌዎችን እንደዚሁም ደግሞ የእስትግፋር የተውባ መስፈርቶች፣ ትክክለኛ ተውባ አላህ እንዲለግሰን መስፈርቱ ምንድን ነው የምንመለከትበት ፕሮግራም ይሆናል። አላህ ስብሓነሁ ወተዓላ በያላችሁበት ቦታና አካባቢ ሰላማችሁን አላህ ያብዛው፣ አላህ ይጠብቃችሁ፣ አላህ ይጠብቀን። ሳምንቱን እስትግፋር አድርጉት፣ ምህረትን ጠይቅ። ረቢ እግፊርሊ ከአንደበታችን አይጥፋ፣ ጌታዬ ማረኝ ከአንደበቴ እንዳይጠፋ፣ ከአንደበትሽ እንዳይጠፋ፣ ከአንደበት እንዳይጠፋ። አላህ ሁላችንም ርዝቃችንን የሰፋ አላህ ያድርግልን። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።